ስኳር 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 ነሽ ጣፋጭ በፍቅርሽ መዓዛ ሰላም ደስታን የምትሰጪ ስኳር 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 ነሽ። በኢትዮጵያ የስኳር ኢንዱስትሪ ልማት ውስጥ ቀዳሚው የሆነው የወንጂ ሸዋ ስኳር ፋብሪካ የምርት ሂደቱን ለማስቀጠልና ውጤታማ ለማድረግ የአገዳ ምርታማነትን ለማሳደግ የሚያስችሉ የመሬት እንክብካቤ ስራዎችን በስፋት እያከናወነ ይገኛል። ፋብሪካው ካሉበት በርካታ የእርሻ ተግባራት መካከል አሁን ላይ ትኩረት ሰጥቶ እየሰራ የሚገኘው የሸንኮራ አገዳ ማሳዎችን የማስተካከልና የሞልዲንግ ስራ ሲሆን ይህም በፋብሪካው ስር በሚገኙ በሁሉም እርሻዎች በንቃት እየተከናወነ ይገኛል። የሸንኮራ አገዳ ልማት ሂደት ከፍተኛ ጥንቃቄና ተከታታይነት ያለው እንክብካቤ የሚሻ ዘርፍ ሲሆን አሁን ላይ የተሰራ ያለው የሞልዲንግ ስራ አገዳው በአግባቡ እንዲያድግ የአፈር ማዳበሪያና ውሃን በብቃት እንዲጠቀም እንዲሁም በንፋስና በሌሎች ተፈጥሯዊ ምክንያቶች እንዳይወድቅ ለማድረግ ወሳኝ ሚና አለው። በስፍራው ተገኝተን ያናገርናቸው የእርሻ ዘርፍ ፎርማን የሆኑት አቶ ሸዋንግዛው መለሰ እንደገለጹት በአሁኑ ወቅት ሰራተኛው በከፍተኛ ተነሳሽነት ላይ ሆኖ የማሳ እንክብካቤ ስራዎችን እያከናወነ ይገኛል። አቶ ሸዋንግዛው አክለውም ይህ የሞልዲንግ ስራ አገዳው ወደ ብስለት ደረጃ ከመድረሱ በፊት የሚከናወን የሰብል ጥበቃና የእድገት ማፋጠኛ ስልት መሆኑን አብራርተዋል። ሙሉ ስሜ ሸዋንግዛው መለሰ እባላለሁ። የኤል3 ፎርማን ነኝ። የ128 ደግሞ ተጠሪ ነው በአሁኑ ሰዓት። ስለዚህ ይሄንን ማሳ ቀድሞ በተደረገው የድርጅቱ ከፍተኛ አስተዋጽኦ በከፍተኛ ጥልቅ እርሻ ታረሰ፣ እንክብካቤ ተደረገ፣ ምንም የማያቋርጥ ደረጃውን የጠበቀ የእርሻ ስራ ተሰራ። ከዛ ያን እኛ ተረከብ ነው በስምምነት ማለት ነው። ከዛ ፈሮ ወጣለት። ፈሮ እንደወጣ በ28 በ19 12ኛ ወር ተከላ ጀመረ። የሞልዲንግ ስራ ከመጀመሩ በፊት ማሳው ከማንኛውም አይነት አረም የጸዳ መሆኑን አገዳው በቂ ጉልበትና እድገት እንዲኖረው አስፈላጊው የተፈጥሮና ሰው ሰራሽ ማዳበሪያ በወቅቱና በመጠኑ መሰጠቱ፣ የአገዳ ተከላው መስመርን ተከትሎ ውሃ የሚፈስባቸውን ቦዮች ማስተካከልና ማጽዳት መቻሉ፣ አፈሩ በጣም የደረቀ ወይም የጨቀየ እንዳይሆን ጥንቃቄ በማድረግ አስቀድሞ የተሰሩ ስራዎች መሆናቸውን አቶ ሸዋንግዛው ገልጸውልናል። የቅድሚያ ርጭት የሚባለው ፕሪ ኢመርጀንት የሚባለው ስራ ለ6 ሄክታር ረጭተናል። እስቲ እንየው በማለት ማለት ነው። ፕሪ ኢመርጀንት ስራው አዋጭ ሆኖ አግኝተናል። ሲቀጥል እንደገና ሁለተኛውንም ርጭት በአግባቡ ረጭተናል። አረምን በእጅ ቶሎ ተንከባክበናል። ስለዚህ ማሳው እንደምታዩት ከአረም ነፃ ነው። አሁን ሞልዲንግ ለመስራት ቅድሚያ ማለንጎቹንና ክሊሊንጎቹን ደፍነን አዘጋጅተን ሞልዲንግ ስራ ላይ እንገኛለን። አሁን 4 ወር ከ20 ቀን አካባቢ ከተተከለ። ስለዚህ በዚህ ጊዜ ውስጥ እንደምታዩት አገዳው በሚያምር ሁኔታ ለዚህ በቅቶ እና በጥራት ለሞልዲንግም አድርቀ ነው በጥሩ ሁኔታ እየተሰራልን ነው እየታቀፈልን ያለው። እነዚህ የሸንኮራ አገዳ ዝርያዎች በምርምር የተገኙና አሁን ላይ በስፋት ወደ ስራ የገቡ በመሆናቸው አዲስ ቢሆኑም ስራውን በውጤታማነት ለመምራት የሚያስችል ከፍተኛ የዝግጅት ስራ ተከናውኗል። ዝርያዎቹ ምንም እንኳን አዲስ ቢሆኑም ከስራ መሪዎች የሰጠውን ግልጽና ሳይንሳዊ የሆነ የስራ መመሪያ መነሻ በማድረግ ወደ ስራ እንደገቡና ከአካባቢው አፈርና አየር ሁኔታ ጋር በማስማማት ረገድ ስኬታማ ስራ መሰራቱን አቶ ሸዋንግዛው አስረድተዋል። አገዳው ለኛ እንግዳችን
የአገዳውን ቫራይቲ ኤፍጂ 498 ያህል መጠን ምን ያህል ፖፑሌሽን ይኖረዋል፣ ምን ያህል እድሜ ላይ ሞልዲንግ ሊገባ ይችላል በሚል እንክብካቤ አድርገን ተከታትለን በድርጅቱ ስቴት ታይቶ በማይታወቅ ሁኔታ በሄክታር 86 ኩንታል ነው የተከልነው። በሄክታር 86 ኩንታል ተክለን አሁን እንደምታዩት በደንብ ጥሩ የሆነ ማቹርድ የሆነ አገዳ ደርሶልናል። አገዳው እድገት ላይ ፈጣን ነው። ሲቀጥል ደግሞ ሲወልድ እኛ በባህሪው ሲወልድ እንላለን ፖፑሌሽኑ ላይ ከፍተኛ ውልደት ይወልዳል። አንዱ እኛ አሁን እንደዚህ ስናየው ስንቆጥረው ከ10 እስከ 16 ድረስ የወለደ አገዳ እናገኛለን። ስለዚህ ለካ ቀድሞውኑ የተጠቀሙት የኛ የበላይ አለቆቻችን ወይንም ቶፕ ማኔጅመንት የሚባሉት የተጠቀሙት ያዩት የተረዱት ነገር ስላለ ይሄንን አገዳ ጠቅጥቃችሁ አትትከሉት። ጠቅጥቃችሁ ከተከላችሁት አንደኛ ውልደቱ በጣም ብዙ ስለሚሆን ማሳውን ያጥለቀልቀዋል። ስለዚህ የምትሰጡት ግብአት ብዙ ግብአት ሊጠይቀን ነው። ስለዚህ እንደሌላው አገዳ አይደለም ብለው ስላሉን ነው በሄክታር 86 ኩንታል የተከል ነው። በሄክታር አሁን እነ 334 110 105 ነው የሚተከሉት። አሁን ይሄ 100 አልገባም 86 ነው በሄክታር የተተከለው 86 ኩንታል በሄክታር። ስለዚህ እንደ ድርጅት ከፍተኛ ዝቅተኛ በሄክታር ኩንታል የተተከለው ይሄ ነው። ለዚህ ጥቅሙ በጣም ጥሩ ነው ብዬ ነው የማስበው። በዚህ አጋጣሚ ለሰራተኞች ማስተላለፈውን መልእክት እኛ ጋር ያሉ ሰራተኞች አሁን በጥምረት በጋራ ነው እየሰራን ያለ ነው። ወደፊትም ይሄ የስራ ተነሳሽነት ይቀጥል። ያለው የአለቃና የሰራተኛ መቀራረብ ከቀድሞ ይልቅ አሁን ቤተሰባዊ ሆኗል። መያያዝ ላይ ነው ያለ ነው። ከዚህ የተነሳ ነው እንደዚህ ጽድት ያለ አረምም የሌለው ማሳ እንደዚህ ተሮርጠን ለዚህ ድረስ ያደረስ ነው። ቤተሰባዊ ቁርኝት አለ። ስለዚህ አሁንና ሰራተኛውን በማገናኘት ውጤታማ መሆን እንደምንችል ነገ ተነገ ወዲያ ደግሞ ሰራተኛው የሰራውን ማግኘት እንዲችል ውጤታማ እንዲሆን በመምከር ስብሰባዎችን በማድረግ ያልተቋረጠ ካይዘን አለኛ ጋር ለምሳሌ ካይዘን አልተቋረጠም እኛ ጋር። ስለዚህ በዛ የተለያዩ ነገሮችን በመምከር ነው ለዚህ የበቃ ነው። ስለዚህ ለውጥ አለ እዚህ አይደለም። አሁን ለምሳሌ ይሄንን ነው አሁን ተከላ ስለሆነ ነው የምናየው። ሁለተኛ ቆረጣዎች ናቸው ተከላ ነው የሚመስሉት። ስለዚህ ይሄ ከሰራተኛ ጋር በጥምረት በመስራታችን ነው ለዚህ ለውጥ ያመጣ ነው። ይሄ ለውጥ ደግሞ ይቀጥላል ብዬ ነው ማስበው። ስለዚህ ከሰራተኛ ጋር አብረን መነሳሳት ትልቅ አስተዋጽኦ አለው። ይሄን አይደለም ከኛ በላይ ያለው የተቀናጀ ጥምረት ስላለን የተቀናጀ ቁርጠኝነት ስላለን ወንጂን ወደ ቀድሞ ታሪኳ ሳይሆን ከቀድሞ ታሪኳ ወደ ተሻለ ነገር እናምጣት ከሚል እሳቤ የተነሳ ስለሆነ ይሄንን እያደረግን ያለ ነው። ተጠቃሚ ነን። ጥሩ ይዞታ ላይ ነው ያለ ነው ብዬ ነው እኔ የምገልጸው።